ይሄ ወንጌል ወደ ምድራችን ሲገባ የብዙዎቻችን ታሪክ የቀየረ የወላይታን ስም ዛሬ ወላይታ የሚባል እንደ ብሔር እንድንቆም አቅምና ጉልበት የሆነን በሄድንበት መንገድ ሁሉ የመራን አቅምና ጉልበት ሆኖ ከፊት እንድንወጣ ከወላይታ አልፈን በኢትዮጵያ ደረጃ ላይ ስማችን እንዲጠራ ያደረገው ትልቁ ወንጌል ይሄ የሰራው ስራ ነው። መጽሐፍ ቅዱስ የሰው ልጅ መንፈሳዊ ሕይወት የሚመራ መብራት ነው። ዛሬ ግን ይህ መብራት በወላይትኛ ቋንቋ በሙሉ ሲደርስ ለወላይታ ሕዝብ ከፍተኛ የመንፈሳዊ የባህላዊና የቋንቋ እሴት ያለው ታሪካዊ ስጦታ ነው። ቋንቋ የመግባቢያ መሳሪያ ብቻ አይደለም። የሕዝብ ማንነት፣ ታሪክ፣ ጥበብ፣ ባህልና እሴት የሚተላለፍበት መሰረት ነው። ስለዚህ የእግዚአብሔር ቃል በእናት ቋንቋችን በወላይትኛ መቅረቡ ለመንፈሳዊ እድገት ብቻ ሳይሆን ለቋንቋችን እድገትና ለማንነታችን ጥበቃም ትልቅ አስተዋጽኦ አለው። ይህ ታላቅ ስራ የብዙ ሰዎች ድካም ውጤት ነው። ስለዚህ በዚህ አጋጣሚ የትርጉም ቡድኑን፣ የቋንቋ ምሁራንን፣ የቤተ ክርስቲያን መሪዎችና የድጋፍ ድርጅቶችን ለዚህ ስራ የጸለዩትን በገንዘብ በጊዜና በጉልበት የደገፉትን ሁሉ በወላይታ ሶዶ ከተማ አስተዳደር ስም ከልብ የመነጨ ምስጋና አቀርባለሁ። መጽሐፍ ቅዱስ ጅምር አካባቢ የተወሰኑ የመጽሐፍ ቅዱስ ክፍሎች ተተርጉመው ያኔ ጎፋ ማርቆሲያ ይላሉ ትንሽ ክፍል ከአዲስ ኪዳን ተተርጉሞ ይጠቀሙ ነበር። በኋላ ላይ እዚህ የምናያቸው ዶክተር ብሩስ አድምስና ባለቤቱ ለ33 ዓመታት ያክል ወላይታ ላይ ቆይቶ መጀመሪያ የአዲስ ኪዳን ክፍል ቀጥሎም ደግሞ የብሉይ ኪዳን ክፍል በማተም በመተርጎም ለምንባብ አብቅተዋል። እነሆ ሙሉ በሙሉ የመጽሐፍ ቅዱስ ተተርጉሞ ለአገልግሎት ከበቃ 23 ዓመታት አልፏል። ያኔ መጽሐፍ ቅዱስ ከታተመ በኋላ ዳግም አልታተመም። እንግዲህ ዶክተሩም በእርጅና ወደ ሀገራቸው ከቤተሰቡ ጋር ሄዱ። እዛው መርሳቸው አረፉ። ባለቤቱ በሕይወት አሉ። መረጃም አልነበረም ዳግም እንደገና ለማተም። ነገር ግን በወላይታ ቀጠና ቃለ ሕይወት ቤተክርስቲያን ስም በራስም ስም በዚህ ጉባኤም ስም ጸሐፊዎቻችንን ጌታ ይባርካችሁ ልላቸው ላመሰግናቸው እፈልጋለሁ። ጉባኤው ላመሰግናቸው በመጀመሪያ ወንጌል ወደዚህ ይዘው የመጡት ዶክተር ላምቤ ይዘው ሲመጡ ከነሱ የኛ ሰው በአማርኛ በአስተርጓሚ ነበር። እነሱ በእንግሊዝኛ ይናገራሉ፣ መሀል አስተርጓሚ በአማርኛ፣ ከሱ በታች ደግሞ በወላይትኛ ተተርጉሞላቸው ነበር። አሁን በሚገርም ሁኔታ እግዚአብሔር አምላክ ሲረዳን አያቶቻችን ይህንን የሕይወትን ቃል ሰበኩ። መጽሐፍ ቅዱስ ሲናገር ሕይወት የሚገኝበትን መዳን ማቀ ሕይወት የሚገኝበትን መዳን ያለበትን የሕይወት መጽሐፍ ከታናሽነት ጀምረህ አውቀሃል ይላል እና እግዚአብሔር አሳወቃቸው። ያንን የሕይወት ቃል ገለጡልን። እነሱ ይገርማል ጅማሬ ላይ ይህንን መጽሐፍ ሲቀበሉ በአማርኛ ነበር። በአማርኛ የመጀመሪያ ጥቅስ የሚማሩት ጥቅስ ይማሩ የነበሩት ጥቅስ ምን የሚል ነው? ዮሐንስ ወንጌል 1:1 ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ሁሉም በእርሱ ሆነ የሚለው ነው። ይህንን ግን እኛ አሁን ዛሬ እግዚአብሔር ረድቶን በእንግሊዝኛ እናስተምራለን። in the beginning was the word was with God, the word was God ብለን ነው የምናስተምረው። በግሪክ ቋንቋ ማስተምራለሁኝ እና እግዚአብሔርን ቃል ኤናርኬ ሄን ሆሎጎስ ካይ ፕሮስቶን ቲዮን እያልን ነው የምናስተምረው። እንግዲህ ተመልከቱ አባቶቻችን በቋንቋቸው እጅግ በጣም በሚገርም ሁኔታ የሰበኩትን ቃል
ለአካባቢያችን፣ ለሰፈራችን፣ ለሀገራችን ቱ ዘ ሆል ኮንቲነንት የጌታን ቃል እንድንናገር ዛሬ በእነሱ የጀመረው የወንጌል እሳት ተቀጣጥሎ እኛ ጋር ደርሷል። እግዚአብሔር ፈቅዶ በእኛ ወላይታ ኢቫንጀሊካል ሴሚናሪ እኔ አካዳሚክ ዲን ነኝ። እግዚአብሔር ረድቶን ብዙዎችን በዚህ የእውነት ወንጌል ተደራሽ አድርገን እያገለገልን እንገኛለን። እግዚአብሔርን ስለ ምድራችን አሁን ደግሞ ተተርጉሞ ስለመጣው ጌሻ መጣፋ ደስታዬ ታላቅ ነው። እግዚአብሔር አምላክ የተባረከ ይሁን። ወደ ወላይታ ምድር ከመጣ 98 ዓመት አስቆጥሯል። ይሄ የእግዚአብሔር ቃል ብርሃን የሆነው ወደ ምድራችን ከመጣ በኋላ መርገማችን ሁሉ ተሰብሯል። ጨለማችን በራ፣ ታሪካችን ተቀየረ። ምድራችን ይሄ ወንጌል ወደዚህ ምድር ሲገባ እንደዚህ አልነበረም። በ98 ዓመታት ውስጥ የእግዚአብሔር ቃል የሆነው ሕያው መጽሐፍ ቅዱስ ታሪካችንን ሙሉ በሙሉ ቀየረው። አባቶቻችን ያኔ በዚህ አይነት አዳራሽ አልነበሩም። የዚህ አይነት ሲስተም አልነበረም። እንደዚህ ያለ ውበት አልነበርንም። እግዚአብሔር ግን በዚህ ወንጌል ለወጠን፣ ቀየረን። ክብር ሁሉ ለእግዚአብሔር ይሁን። ሰው በሚችለው ቋንቋ በሚረዳው ቋንቋ ሌላን ሰው ጠይቆ በማይሰማው ቋንቋ በራሱ በሚረዳው ቋንቋ መጽሐፍ ቅዱስ ተተርጉሞ ለሕዝባችን መምጣቱ አንደኛ ሰው ስለ እግዚአብሔር ቃል ያለውን ፍቅር ይጨምራል። ሲነበብም ደግሞ አማርኛ የማይችሉ ሌሎችን ቋንቋዎችን የማይችሉ ሰዎች አሉ ከቀለምም ክፍተት አንጻር። ስለዚህ ያንን በወላይተኛ ሲነበብላቸው በእውነት እጅግ ደስተኞች ናቸው፣ የእግዚአብሔርን ቃል ይረዳሉ። በሌላ በኩል ደግሞ ለትርጉምም ቢሆን አማርኛን አንብቦ ወደ ወላይተኛ ሲቀይሩ የትርጉም ክፍተት ሊኖር ሁሉ ይችላል። ነገር ግን ይሄ ደግሞ የትርጉም ክፍተትንም ጭምር ያቃናል። በሌላ በኩል ደግሞ ለወንጌል ተደራሽነት ሰው በቋንቋው መጽሐፍ ሲኖር በቋንቋው ሲነገርለት ስለ ወንጌል መረዳት ይጨምራል። ስለ ወንጌል መረዳት ሰው በቋንቋው ሲዘመር፣ ሲሰበክ፣ ሲነበብ፣ ሲሰማ የየትኛውም ቋንቋ ተናጋሪ የሚወደውን እውነቱን ብናወራ አሁን ለምሳሌ መዝሙር አይተረጎምም፣ ቀጥታ ይዘምራል። ቃል ሲነገር ግን ይተረጎማል። ግን ትርጉሙ አጥጋቢ ላይሆን ይችላል። ነገር ግን በብዙ ጥረት በብዙ ጥናት የታተመው የመጽሐፍ ቅዱስ በወላይተኛ የትርጉምንም ሚና ይጫወታል፣ የመረዳትንም ሚና ይጨምራል። በሌላ በኩል ደግሞ የአካባቢውንም ቋንቋ ያሳድጋል። በሌላ በኩል ቀጣይ ትውልድ ደግሞ ስለ ቋንቋው ብዙ እውቀትም የለውም ከመጽሐፍ ቅዱስ ካልወረሰ በቀር። ስለዚህ መጽሐፍ ቅዱስ ቀጣይ ትውልድ ወላይታ ሆኖ ወላይተኛ ማይሰማ ይሆናል፣ ወላይታ ሆኖ ወላይተኛን ማያነብ ይሆናል። ስለዚህ ያም እንዳይሆን ቋንቋም እንዳይሞት ቤተ ክርስቲያን ደግሞ ይሄን ያህል መቶኛ ልታገብር 2 ዓመት ሲቀራት በአካባቢው ቋንቋ መጽሐፍ ቅዱስን ለትውልድ የማድረስ ስራ ላይ ከዚህ በፊት ታትሟል ይሄ መጽሐፍ። ነገር ግን ላላነሰ ጊዜ ነው የጠፋው ምንጩ ሁሉ። አሁን ግን በብዙ ፍለጋ እግዚአብሔር ስረዳን ተገኝቷል። አሁን ይሄን የምናደርገው ነበረ መጽሐፍ ቅዱስ ከዚህ በፊት በወላይተኛ ነበረ፣ ግን አሁን የለም ቢባል ምን ይባላል? መጽሐፍ ቅዱስ ነበረ የለም ደግሞ አሁን ቢባል ምን አይነት ምርት ነው የሚሆነው? ምን አይነት ዕቃ አይነት ነው የሚሆነው
የእግዚአብሔር ቃል ከሆነ ያኔ ከነበረ አሁንስ ደግሞ መኖር ምን ይከለክለዋል በሚል እንዲኖር ጥረት ተደርጓል። ይሄ በብዙ አቅጣጫ ጠቃሚ ነው። ለማንበብም ለመስማትም በዚያ ለመዘመርም የቋንቋ ፍቅርም የመጽሐፍ ቅዱስ ፍቅርም ይይዘናልና ይሄ ማለት እኔ እንደሚገባኝ ከሆነ አቅም ከፈቀደና ድጋፍም ከተገኘ በሁሉም ቋንቋ በኢትዮጵያ ውስጥ መጽሐፍ ቅዱስ ብተረጎምና ሰው በቋንቋው የሚሰማበት እድል ቢኖረው ወንጌል ከደረሰበት በላይ ይፈጥናል። መጽሐፍ ቅዱስ በወላይትኛ ቋንቋ ጌሻ መጣፋ ተብሎ ተተርጉሞ የነበረው መጽሐፍ ቅዱስ አገልግሎት ሲሰጥ ቆይቶ ለተወሰነ ጊዜ አሁን እንደሰማ ነው ጠፍቶ ነበረ። ኮፒዎች አዲስ ህትመት አልነበረም። ያንን ደግሞ እግዚአብሔር ረድቷቸው እዚህ ያሉ መሪዎች እንደገና መጽሐፍ ቅዱሱ ታትሞ በመውጣቱ ምክንያት በተዘጋጀው በዓል ላይ በመገኘቴ በጣም ደስተኛ ነኝ። የእግዚአብሔር ቃል የሰዎችን እግዚአብሔር ለኛ ያለው መልእክት የምንረዳበት ነው። ቋንቋውን በደንብ ስንረዳ እግዚአብሔርን መልእክት እንረዳለን። እግዚአብሔርም ቃሉን ሲሰጥ በቋንቋ ነው መጽሐፍ ቅዱስ ወደኛ የመጣው። ስለዚህ ሰዎች በሚገባቸው በእናት ቋንቋቸው የእግዚአብሔርን ቃል ለማስተላለፍ የሚደክሙ ሰዎች አሉ። በዓለም ዙሪያ ስራ ይሰራል። እኔ በጣም አመሰግናለሁ ዶክተር ብሩስ እና ባለቤታቸው መጽሐፍ ቅዱስን ለ30 ምናምን ዓመት በዚህ አካባቢ ኖረው አጥንተው ቋንቋውን የእግዚአብሔር ቃል በወላይትኛ ቋንቋ ለህዝቡ እንዲደርስ በልብ ቋንቋው እንዲደርስ ማድረጋቸው ትልቅ ስራ ነው። ያ ስራ ደግሞ ሞቶ እንዳይቀር አሁን እንደገና ተነስቶ ለህዝቡ ሁሉ እንዲደርስ በመደረጉ በዚህ በመካፈሌ በጣም ደስተኛ ነኝ። እንግዲህ የእግዚአብሔር ቃል እንዲለውጥ መነበብ አለበት፣ መሰበክ አለበት። ሲነበብና ሲሰበክ ደግሞ በእናት ቋንቋ በሚገባን በልባችን ባደግንበት ቋንቋ ሲሆን ይበልጥ አቅም ይኖረዋልና ይበልጥ ትርጉም ይሰጣል። መጽሐፍ ቅዱስ ለግለሰብም ለቤተሰብም ለህብረተሰብም ጭምር ታላቅ አስተዋጽኦ ያለው የእግዚአብሔርን ሀሳብ ለሰዎች በራሳቸው ቋንቋ በሚያውቁት ቃል ከልጅ ጀምሮ እስከ አዋቂ እንዲሰማ መደረጉ ለእግዚአብሔር ክብር ነው፣ ለሰው የሚጠቅም ነው። ትልቅ አስተዋጽኦ ከሚያደርጉበት አንዱ የህይወትን ደስታ ይሰጣል። ሰው የእግዚአብሔርን ቃል ሳይቸገር እግዚአብሔርን ቃል ትርጉም በትክክል መረዳት ይችል ዘንድ ትልቅ ጠቀሜታ አለው። ሁለተኛ ቋንቋው በራሱ በዓለም ዙሪያ እንግዲህ የወላይታ ሰዎች በአንድ አካባቢ ብቻ አይደሉም። በተለያዩ ክፍለ ዓለማት በሰባቱ አህጉራት ይገኛሉ። ሁሉም በያሉበት የእግዚአብሔርን ቃል የማግኘት እድል ሰፊ ይሆናል። ከዚህም ባሻገር ቋንቋው በየቦታ ሲነበብ የመጽሐፉ እውቅና በሁሉም አካባቢ የበዛ ይሆናል። ይህ ብቻ ሳይሆን በዓለም በቋንቋ ውድድር ውስጥ በ300ኛ አካባቢ መገኘቱ ትልቅ አስተዋጽኦ ያደርጋል። ከዚህም በላይ የመጽሐፉ ምረቃ የጌሻ መጽሐፍ ምረቃ በአካባቢያችን ትልቅ ደስታ ፈጥሯል። እንዲፈጠር ምንድነው ምክንያቱ? ለረጅም ጊዜ መጽሐፉ የመጀመሪያ እትም ታትሞ ምረቃ ቢደረግም እንኳ መጽሐፉ ከሰው እጅ እየጠፋ መምጣቱ ሃርድ ኮፒው ስፔሻሊ ሃርድ ኮፒው በሰው እጅ ውስጥ ብዙ አልተገኘም። ከዚህ የተነሳ ከአብያተ ክርስቲያናት ከሌሎች ቤተ እምነቶች ሁሉ ጥያቄ ይቀርብ ነበር። የሚቀርበውም ጥያቄ ሰዎች በቋንቋቸው እግዚአብሔርን ቃል መረዳት ስለሚፈልጉ ከፍተኛ ጥያቄ ነበር። ዛሬ ታትሞ ዳግመኛ ምረቃ በመደረጉ እኛም የቤተ ክርስቲያን መሪዎች ህዝበ ምእመናንም ታላቅ ደስታ ነው። ማስተናገድ ስላልቻለን እንጂ ህዝብን በሙሉ ጠርተን እዚህ ምረቃ ቢደረግ እጅግ የተሻለ ነው። አስተዋጽኦ በጣም ከቃላት መግለጽ ከምንችለው በላይ ነው። ስለዚህ ሶስተኛ አስተዋጽኦ ያደርጋል ብዬ ያሰብኩት ሰባኪያን ለእግዚአብሔር ህዝብ
አድማጩ በሚሰማው ቋንቋ ህዝቡን መድረስ ለሰባኪዎች ትልቅ እርካታ ይሰጣል። አንዳንድ ጊዜ የተለያዩ ቨርዥኖች አሉ፣ ቢያንስ ወደ 100 ምናምን ቨርዥኖች አሉ። ይሄኛው ደግሞ እጅግ ይሻላል። ምክንያቱም እዛው በቋንቋቸው አንብቦ በቋንቋቸው ህዝብን አገልግለው በህዝብ መካከል የትርጉም ብልሽት እንዳይኖር የእግዚአብሔርን ቃል በእግዚአብሔር ቃልነቱ በትልቅ ጥንቃቄ ለማስተላለፍ ትልቅ አስተዋጽኦ ያደርጋል። ከዚህም በላይ መጪው ትውልድ የእግዚአብሔርን ቃል በቃሉ አግኝቶ የሚያገኝበት ሂደት ሁኔታ መፈጠሩ አስደሳች ነው። ከዚህም በላይ ደግሞ ትልቅ አስተዋጽኦ ምንድነው? በእያንዳንዱ ግለሰብ ቤት ውስጥ ይሄ ጌሾ መጽሐፋ ከዛሬ ጀምሮ በሚደረገው ስርጭት የወላይታ ምእመናን ቢያንስ 1503 አጥቢያዎች በላይ በዛ አጥቢያዎች በ20 ህብረቶች ይሄ መጽሐፍ ስለሚደርስ ለመንፈሳዊ፣ ለማህበራዊ፣ ለኢኮኖሚያዊ እድገት ለሶዶ ከተማ አልፎም ለወላይታ ዞን፣ ለደቡብ ስፔሻሊ ለኢትዮጵያም ትልቅ የኢኮኖሚ ሪቫይቫል እንዲነሳ የእግዚአብሔር ቃል ነው ለሪቫይቫል ምክንያት የሚሆን ስለሆነ በዚህ አኳያ እነዚህ አስተዋጽኦ ያደርጋሉ ያስባሉ። ስለዚህ እኔ በዚህ አጋጣሚ ደስታዬንም እየገለጽኩ አደራ ማለት የምፈልገው ይሄን መጽሐፍ ቅዱስ በጣም ብዙ በወላይታና በዙሪያው ባሉ ወላይትኛን የሚያውቁ ሰዎች ሁሉ ይሄን መጽሐፍ ቅዱስ እንዲገዙ፣ እንዲጠቀሙ፣ እንዲያነቡት ይሄ በእናት ቋንቋ የተጻፈውን ቃል አንብበው የልባቸውን የሚናገሩበት ቋንቋ ቃሉ በዛ ስለመጣ የልብ ለውጥ እንዲያመጣ ነው። ማንበብ ብቻ አይደለም ወይ መግዛት ብቻ አይደለም፣ እንዲያነቡት እንዲኖሩበትም ለማሳሰብ ፈልጋለሁ። የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ሁሉ ይጠቅማል ስለሚል ይሄ መጽሐፍ አዲስ እንደገና መታተሙ ለአካባቢ ሁሉ ለውጥ እንዲሆን ምኞቴና ጸሎቴ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን በጣም ብዙ አጥቢያዎች በዚህ ዙሪያ ያሏት በእነዚህ አጥቢያዎች ሁሉ ያሉ ምእመናን አገልጋዮች ሁሉ ይህንን ተጠቅመው የእግዚአብሔርን ቃል ወደ ሰዎች ልብ ውስጥ እንዲገባ ህይወታቸው እንዲለወጥ እንዲያደርጉ በዚሁ አጋጣሚ አደራ ማለት እወዳለሁ። ይሄንን መንገድ ያሳዩንን፣ በጸሎት የደገፉንን፣ በብዙ ነገር በእውቀትም የደገፉንን ልናመሰግናቸው እንወዳለን። የወላይታ ቀጠና ጠቅላላ ጉባኤ በዚህ ጉዳይ ጊዜ ሰጥቶ ጸልየዋል። ስራ አስፈጻሚ ጸልየዋል። የወላይታ ጸሎት አባቶች ርዕስ ተሰጥቷቸው ጸልየዋል። እኛም እንደ አስተባባሪ በእግዚአብሔር ፊት አስቀምጠን ጸልየናል። በጸሎት ለደገፉን ዛሬ እንኳን ፕሮግራም ጠርተን መግዛት ለማይችሉ ለወንጌላውያን፣ ለአባቶች ነፃ መሰጠት ላለባቸው ነፃ እንድንሰጥ ተወሰነ ድጎማ አድርጉ ብለን እንኳን ድጎማ ላደረጉልን ለኢትዮጵያ መጽሐፍ ቅዱስ ማህበር፣ ለኢትዮጵያ ቃለ ሕይወት ቤተክርስቲያን እንዲሁም ደግሞ ለቤተ ክርስቲያናት፣ ለመንግስት ስራ ኃላፊዎች በጣም ምስጋና አለኝ። እግዚአብሔር ይባርካቸው ብዬ በቤተ ክርስቲያን ስም አመሰግናቸዋለሁ።